ሰላም ቤዛ ነኝ የካሽፍሎ ፕሮዳክት ማኔጀር። በዚህ ቪዲዮ የምናየው ካስተመሮችን እንዴት ክሬት ማድረግ እንደምንችል ያሉንን ካስተመሮችም እንዴት ማኔጅ ማድረግ እንደምንችል እናያለን። በመጀመሪያ አዲስ ካስተመር ክሬት ማድረግ የምንፈልግ ከሆነ ሜንቴን የሚባለው ሜኑ ላይ ሄደን ካስተመር የምትባለውን ሰብ ሜኑ መርጠን ካስተመርን ክሬት ማድረግ እንችላለን። አለበለዚያ ደግሞ ካምፓኒያችሁ ላይ ሌሎች ካስተመሮች ካሉ ሊስታቸውንም ማየት ትችላላችሁ። ከሊስትም ካስተመሮችን ክሬት ማድረግ እንችላለን። ሊስት ላይ እንሄዳለን። ካስተመርን ሴልስ የሚባለውን ሰብ ሜኑ እንመርጣለን። ከካስተመርን ሴልስ የሚባለው ሰብ ሜኑ ደግሞ ካስተመርስ የሚባለውን ሰብ ሜኑ እንመርጣለን። እሱን ከከፈትን በኋላ ያሉንን ካስተመሮች ሊስት የምናይበት ፔጅ ያሳየናል ማለት ነው። ከዚህ ሆነን ኦልሬዲ ያሉንን ካስተመሮች ኤዲት ማድረግ እንችላለን። አዲስ ደግሞ የምንፈልግ ከሆነ አዲስ ክሬት ማድረግ እንችላለን። አዲስ ክሬት ስናደርግ የካስተመሩ ኢንፎርሜሽኖችን መጀመሪያ እንድናስገባ ኦፕሽን ይሰጠናል። የካስተመር መለያ፣ የካስተመሩ ስም፣ እዚች ጋር የሚታዩ ደግሞ ፕሮስፔክት እና ኢንአክቲቭ የሚባሉ ቼክ ቦክሶች አሉ። ፕሮስፔክት ገና ካስተመር አልሆነም ወይም እኛ እንደ ካስተመር ኦንቦርድ አላደረግነው። እንደዚህ አይነት ካስተመሮችን ትራክ ለማድረግ ስንፈልግ ፕሮስፔክት የምትለውን ቼክ ቦክስ እንነካለን። ኢንአክቲቭ የሚባለው ካስተመር ደግሞ ያ ካስተመር ከኛ ጋር አክቲቭሊ እየሰራ አይደለም። ስለዚህ እሱን ትራክ ለማድረግ ኢንአክቲቭ የምትባለውን ቼክ ቦክስ መንካት እንችላለን። በመቀጠል የካስተመሩ ጀነራል ኢንፎርሜሽኖች የካምፓኒያቸው ጀነራል ኢንፎርሜሽኖችን የምንሞላበት ስፔስ ነው ማለት ነው። ካስተመር ታይፕ ያ ካስተመር ለእኛ ምን አይነት ካስተመር ነው፣ ምን አይነት ሰርቪሶቻችንን ነው የሚጠቀመው የሚለውን ነገር ማስገባት የሚቻልበት ስፔስ ነው። ቲን ነምበር የካስተመርን ቲን ነምበር የምናስገባበት ነው። ኤምአርሲ ነምበር የካሽ ሬጅስተር ኤምአርሲ ነምበራቸውን የምናስገባበት ስፔስ ነው። ቴሌፎን ነምበር 2 ቴሌፎን ነምበር እንድናስገባ ኦፕሽን ይሰጣቸዋል። እሱን የማስገባት ኦፕሽን አላቸው። ፋክስ ካላቸው የፋክስ ቁጥራቸውን ማስገባት ይችላሉ። አካውንት ነምበር የካምፓኒው አካውንት ነምበር እሱን ማስገባት ይቻላል። ስፔሲፊክሊ የትኛው ባንክ የትኛው ብራንች የሚለውን ነገር አይደንቲፋይ ማድረግ ይቻላል። በመቀጠል የካምፓኒ አድራሻቸውን ኤግዛክትሊ የት እንደሚገኙ ኢንፎርሜሽናቸውን ማስገባት እንችላለን። ካንትሪውን፣ ሲቲያቸውን፣ ሰብሲቲያቸውን፣ ወረዳ አቬይለብል ከሆነ ወረዳቸውን፣ ኤግዛክት ሎኬሽናቸውን፣ ቀበሌ አቬይለብል ከሆነ ሃውስ ነምበር፣ ፒኦ ቦክስ፣ ኢሜይል እና ዌብሳይታቸውን ማስገባት ይችላሉ። በመቀጠል የሴልስ ኢንፎርሜሽናቸውን ነው የምናስገባው። ኤአር አካውንታቸው ማለት አካውንት ሪሲቨብል ከነዚህ ካስተመሮች ጋር የዱቤ ሽያጭ የምናካሄድ ከሆነ እነዚህ ካስተመሮች ያለባቸውን እዳ ትራክ ለማድረግ እነዚህን አካውንቶች መጠቀም እንችላለን። ለእነዚህ ካስተመሮች የምንሸጥላቸውን ከፍለው ለሚወስዱበት ሰርቪስ ደግሞ ሴልስ አካውንታቸውን ሴቭ ማድረግ እንችላለን። እዚህ ጋር ኮንታክት፣ ይሄ ካምፓኒ ኮንታክት ፐርሰን ያስፈልገዋል። ኮንታክት ፐርሰን ሬፕሬዘንታቲቭ የሚሆናቸውን ሰው ስምና ታይትላቸውን የኮንታክት ፐርሰናቸውን ታይትል፣ የኮንታክት ፐርሰናቸውን ፎን ነምበር እዚህ ጋር በማስገባት መቀጠል ይቻላል። እነዚህን ፎርሞች አስገብተን ስንጨርስ ሴቭ ብለን መቀጠል እንችላለን። ሌላ አማራጭ ደግሞ ሌላ ካስተመርም ሴቭ ማድረግ የምንፈልግ ከሆነ ሴቭ ኤንድ ኒው ብለን መቀጠል እንችላለን። እነዚህ ካስተመሮች ክሬት ሲደረጉ እዚህ ጋር የሚታዩትን እንዳለ ፊልዶች ሁላ መሞላት አለባቸው ማለት አይደለም። ግዴታ መሙላት የሚኖርባችሁ ካስተመር መለያ ቁጥር፣ የካስተመር ስም እና የጄል ሴልስ አካውንታቸውን ነው። ከዛ ውጭ ያሉት ነገሮች እንዳለ ኦፕሽናል ናቸው። ኢንፎርሜሽኑ ካላችሁ መሙላት ትችላላችሁ። ለሪፖርቲንግም ዳውን ደ ላይን ስለሚጠቅማችሁ ሰጀስት ይደረጋል፣ ግዴታ ግን አይደለም። ካስተመርን ክሬት ማድረግ ይሄንን ይመስላል። ክሬት ከተደረጉት ካስተመሮች መካከል አንዱን መርጠን እኔ ለምሳሌ ይሄ ካስተመር እንደምታዩት መለያ አለው፣ ስም አለው፣
ኤምአርሲ ነምበር አለው፣ ቲን ነምበር አለው፣ ኤአር አካውንት አለው፣ ጄል ሴልስ አካውንት አለው፣ and የኮንታክት ኢንፎርሜሽን አለው። ይሄ ካስተመር ሌሎች ቦታዎች ላይ ሌሎች ታስኮቻችን ላይ ከተጠቀምነው ሂስትሪ ይኖረዋል። መቼ እቃ ከኛ እንደገዛ፣ መቼ እንደተሸጠለት፣ ምን ያህል ኦ እንደሚያደርግ ለኛ በአመት ውስጥም የሆነ በተወሰኑ ጊዜያት ምን ያህል ለዚህ ካስተመር እቃ እንደሸጠ አጠር ያለች ሪፖርት ሂስትሪ ላይ ማየት እንችላለን። ይሄ ካስተመር ደግሞ ከሌላ ቦታ ከሆነ እየመጣ ያለው ቢጊኒንግ ባላንስ ማስገባት እንችላለን ለዚህ ካስተመር። ካስተመሩ ጋር ሄደን ሂስትሪ፣ ቢጊኒንግ ባላንስ፣ ከዛ አክሽን የሚለው ኮለም ላይ ኤዲት የሚለውን በተን በመንካት ከዛም ኢንቮይስ የሚለው ሴክሽን ጋር በመሄድ ኤንትሪ መፈጸም እንችላለን። ይሄ ካስተመር ኢኒሻሊ ኦ የሚያደርገን አማውንት ከነበረ ከሌላ አመት የተላለፈ እሱን ማስገባት እንችላለን። ቀኑን ከካምፓኒ ስታርት ዴታችን በፊት ወይ ደግሞ መቼ ኦን እንደሚያደርገን እንደነበረ እዚህ ሲስተም ላይ ትራክ ካልተደረገ ይሄንን ሰታፕ ማድረግ እንችላለን። በመቀጠል ከስተመር ሊስት ላይ ምን አይነት ነገሮች እንደምናይ እንመልከት። ኒውን አይተናል። አዲስ ካስተመርን ክሬት ማድረግ፣ ሊስቶቻችንን እንዴት ኤዲት እንደምናደርግ አይተናል። ከዚህ በተጨማሪ ደግሞ ሰርች ማድረግ እንችላለን። ሊስታችን ብዙ ሊሆን ይችላል፣ ብዙ ካስተመሮች ሊሆኑ ይችላሉ። ስለዚህ ስፔሲፊክ ካስተመር ለማየት ከፈለግን እዚች ጋር ባለችው ሰርች ባትን ሰርች ማድረግ እንችላለን። ኮለማችንን የዛን ካስተመር ሙሉ ኢንፎርሜሽን እንዲያሳየን አድርገን ሰታፕ ማድረግ እንችላለን እነዚህን ቼክ ቦክሶች በመጠቀም። በግራ በኩል ደግሞ የሚታዩ ታስኮች እና ሪፖርቶች አሉ። እነዚህ ታስኮች እነዚህ ካስተመሮችን ተጠቅመን የምንሰራባቸው ታስኮች ናቸው። ሪፖርቶቹም እነዚህን ካስተመሮች ተጠቅመን የምንሰራባቸው ሪፖርቶች ናቸው። እነሱን መመልከት እንችላለን። እነዚህን የከስተመር ሊስቶች ደግሞ ወደ ኤክሰል ኤክስፖርት አድርገን ሌሎች ፕላትፎርሞች ላይም ማየት እንችላለን ማለት ነው። አሁን ባየናቸው ስቴፖች ካሽ ፍሎ ላይ ካስተመሮቻችንን ማኔጅ ማድረግ እንችላለን።